ይሄ ነው አለማመኔን እርዳው። የእናት ድንግልና ሳይለወጥ መጸነስ፣ የእናት ድንግልና ሳይለወጥ መወለድ፣ ከተወለደ በኋላ የእናቱ ድንግልና ታትሞ መኖር ለፍጡር አይቻልም። ኢየሱስ ክርስቶስ እግዚአብሔር ነው። እንደ ሰውነቱ ቶማስ ዳሰሰው፣ እንደ ጌትነቱ በተዘጋ ቤት ውስጥ ገባ። እኛ ኢየሱስ ክርስቶስን እግዚአብሔር ነው ብለን የምናመልከው አንድን መምህር ወደ አምላክነት አሳድገን አይደለም። እንደ ነቢይ የሚቆጠርን አንድን የተከበረ ነቢይ እኛ ከባክበን ትምህርት አበጅተንለት ወደ እግዚአብሔርነት አሳድገ ነው የሌለውን ነገር እየተናገርንለት አይደለም። ወደ ሰውነት የመጣውን አምላክ ነው እንጂ የምንከተል። የእግዚአብሔር ልጅ ያልከፈታቸው 3 በሮችን አደንቃል። እንደ ኢየሱስ ክርስቶስ ስም ያለ ጉልበት በምድር ላይ የለም። ምድርና ሰማይን በሙሉ ድል የሚነሳ ኃይል፣ ነገረ ስራዋ ሁሉ ምስጢርና ስውር የሆነች ቤተክርስቲያን፣ ማንም ሊረዳት ያልቻለ የቻለውን ሁሉ ተናግሮ ይሞታል እንጂ የማይረዳት ጥልቅ የሆነች መዝገበ ምስጢር የሆነች ቤተክርስቲያን እዚች ውስጥ ክርስቶስ አለ። የእግዚአብሔር አተያይ እንደ ሰው አተያይ አይደለም። እግዚአብሔር ሰው እንደሚያይ አይነት አያይም። እስመ ሰብእ ይሬኢ ገጸ፣ ሰው ፊትን ያያል፣ እግዚአብሔርሰ ይፈትን ልበ ወኩልያተ። እግዚአብሔር ግን ልቡን ያመላለሰውን ኩላሊት ያጤሰውን መርምሮ ፈትኖ ያውቃል። ስለዚህ እግዚአብሔር ይፈትን ልበ ወኩልያተ ብሏል ቅዱስ ዳዊት። እግዚአብሔር ልብን መርምሮ ያውቃል። እንኪያ እንግዲህ ክርስቶስ ቶማስ ሲከራከር ሳይኖር በቦታው ሳይኖር ሙሉ ሆኖ የቶማስን ሕይወት ጥንቅቅ አድርጎ ስላወቀው ጌታዬ ፈጣሪ አንተ ነህ አለው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ ቶማስ ጌታን ጌታዬ ፈጣሪ ብሎ የተናገረበት ምክንያት ችንካሩን በማየቱ ነው። ምንድነው? ይህን ስንለው ቆይተን እንዳትሉ የተለየ ነገር ነው እየነገርኳቸው ያለ። በዚህ አንቀጽ ሲተረኩም ችንካሩን ሲያየው ክርስቶስ ተነስቷል ሲሉት ቶማስ ያለው መዳሰስ እፈልጋለሁ ያለው ሌላ ምታት እንደው ኢየሱስ ነኝ ብሎ ቢሆንስ ብሎ ነው። ስለዚህ በትክክል ዓርብ ሲሰቀል ያየሁት እሱ መሆኑን ማረጋገጥ አለብኝ ነው ጉዳዩ። ዳሰሰው፣ አየው፣ ፊቱንም አየ፣ እጁንም አየ፣ ጎኑንም አየ። እሱ ነው። እንግዲህ እሱ ከሆነ ዓርብ ሳይ ምን ሲያደርግ ነው ያየሁት? ሲቆስል፣ ሲደማ፣ ሲቸነከር፣ ጎኑ ሲወጋ፣ ጎኑ ሲናወጥ፣ አምላኬ አምላኬ ብሎ ሲጮህ አይደለምን እንዴ? ይሄ እንደዚያ ሲል ያየሁት ተነስቶማ ከሆነ እውነትም ምንድነው ነው? ፈጣሪ ነው ማለት ነው። ዓርብ ሲሰቀል ያየሁት ኢየሱስ መሆኑን መጀመሪያ ማረጋገጥ አለብኝ አለ። አረጋገጠ። ዓርብ ሲሰቀል ያየሁት፣ መልአክ ሲተፋበት ያየሁት፣ ጎኑን በጦር ሲወጋ ያየሁት፣ ሲቸነከር ያየሁት እሱ ከሆነ ከእግዚአብሔር በቀር ሞትን ሊያሸንፍ የሚችል የለምና በእውነት ይሄ ፊቴ ላይ የቆመው ችንካሩን የማየው ጌታ አምላክ ሰው ሆኖ ነው፣ ፈጣሪ ነው። ስለዚህ እምዳስሰው እንደ ሰውነቱ ነው፣ እማመልከው ደግሞ እንደ ጌትነቱ ነው ብሎ መሰከረ። እንግዲህ ክርስቶስ ተመልከቱ፣ ኢየሱስ ክርስቶስ መሆኑን ሐዋርያት አረጋግጠውታል። ሌላ ሰው ነው እንዳይባል ኢየሱስ ክርስቶስ መሆኑን ካረጋገጡት እሱ ደግሞ ምን ብሎ ነው ያለው? ናሁ ነአውር ኢየሩሳሌም ወይ እህዝዎ ለእጓለ እመሕያው ወይ ቀትልዎ ወአመሳልስት ዕለት ይትነሳ። ወደ ኢየሩሳሌም እንወጣለን፣ የሰውን ልጅ ይይዙታል፣ ይገሉታል፣ ይሰቅሉታል፣ በሦስተኛው ቀን ይነሳል ብሎ ተናገረ። ከዚያሳ እንዲህ ብሎ ተናገረ። በእርግጥ ሲያዝ ነበሩ፣ አላስመሰለም። እሱ ተንሥኡ ንሁር እምዜ እስመ በጽሐ ዘያገባእኒ፣ የሚያስይዘኝ መጥቷልና ኑ እንሂድ ብሎ የሚያስይዘውን አውቆ ተነስቶ ሁር ወግበር ዘፈቀድከ፣ ሂድና የወደድከውን አድርግ አስይዘኝ ብሎ ወደ የሚያስይዘው ማን እንደሆነ ተናግሮ ሐዋርያት እያዩ ተይዞ አገር እያየ ተሰቅሎ አገር እያየ ተቀብሮ እንቅልፍ የሌላቸው የሮማ ወታደሮች በዘበኝነት ቆመውበት
እሱ መሆኑን ደግሞ ደቀ መዛሙርቱ ዳሰው ካረጋገጡት 40 ቀንም ከእሱ ጋር አብሯቸው ከቆየ ኢየሱስ በእውነት ከተቸነከረ በኋላ ክርስቶስ ከታየ አምላክ ቢሆን ነው እንጂ ፍጡር ከዚያ ሁሉ ሞት በኋላ መነሳት ይችላልን? አይችልም። በስልጣኑ ሲነሳል ምን ነው ኤልሳስ ሞት አስነስቶ የለም? ኤልያስ ሞት አስነስቶ የለም? እነዚያ የተነሱ ሙታን ተመልሰው ሞቱ። ክርስቶስ ግን እየረክበው ሞት እምዝዳግም ሞት ክርስቶስን ዳግመኛ አያገኘውም። ደግሞስ ማንኛው ሙቶ የተነሳ ነው ለደቀ መዛሙርቱ መንፈስ ቅዱስን የላከ? ማን ነው አጋንንትን አውጡ፣ ድዊ ፈውሱ፣ ሙት አንሱ ብሎ ስልጣን መስጠት የሚችለው? ክርስቶስ እኮ በትንሣኤው የሱን ትንሣኤ በሞት ላይ ደቀ መዛሙርቱን ጭምር ነው ያሰለጠናቸው። እሱ ሞትን አሸነፈና ደቀ መዛሙርቱ ደግሞ አለች ሙት አንሱ፣ ድዊ ፈውሱ፣ ጋኔን አውጡ፣ በእኔ የምታምኑትን ሁሉ ምልክት ይከተላችኋል ነው ያላቸው። እንግዲህ ክርስቶስ በእውነት አባቶቻችን ሐዋርያት ያዩት ዓርብ የተሰቀለውን ከሆነ እሁድ ያዩት ደግሞ እንዳዩትም እርግጠኞች ነን። ስለዚህ እሁድ የታየው ዓርብ የተሰቀለው ከሆነ እንግዲህ ያስ የተሰቀለው ፈጣሪ። ስለዚህ ቅዱስ አትናቴዎስ ሲናገር ይህን ነገር ምን ያልመስላችሁ? ንጸርፎሙ ወናስተሐቅሮሙ ለዘይክህድዎ ለዘተሰቅለ ወይብሉ ኢኮነ አምላከ። እነዚህ የተሰቀለው ክርስቶስ አምላክ አይደለም ብለው የሚናገሩትን እናሳፍራቸዋለን፣ ቃላቸውንም እንንቀዋለን፣ እንጸየፈዋለን። ወይለብው እንከ እምቅዱሳት መጻሕፍት፣ በቅዱሳት መጻሕፍት ስለሱ የተነገረውን ነገር ሁሉ ያስተውሉ። ወፈድፋደሰ ባሕሎ ለቶማስ ሐዋርያ ዘይቤ እግዚእየ ወአምላኬ፣ ጌታዬ ፈጣሪ ብሎ የሚጣራ ቶማስን ይልቁን ፈጽመው ሰምተው ይመኑ። ቅዱስ ኤራቅሊስም በሃይማኖተ አበው ተገሰጽ እምዝንቱ ታምር ወስግድ ለዘተሰቅለ፣ ይህንን ታምራት አይተህ ለተሰቀለው አምላክ ስገድ። የተሰቀለው ኢየሱስ ክርስቶስ አምላክ ነው ብለህ እመን። እሁድ ያዩት የተሰቀለው ከሆነ የተሰቀለውን ከተነሳ ያ ክርስቶስ አምላክ ነው። ይሄ ነው ጌታዬ አምላኬ ብሎ የተናገረው። እኛም ይህንን ቃል እስከምንሞት ድረስ እንጮሃለን። ጌታዬ አምላኬ። እስኪ በሉ ሁላችሁ በሉ እንጂ። በጣም 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 በነገራችሁ ላይ የመነኩሴ ጦሩ ይሄ ነው ታውቃላችሁ። በጣም መነኩሴ እልፍ መሳሪያ ከታጠቁ ሰዎች ይልቅ ጀግና ነው። ጀግንነቱ ይች ቃል ናት፣ ጌታዬ አምላኬ ናት። ይች ናት። አንድ በበረሃ የሚኖር አባት ከከተማ የመጣ ሰው እንዲህ አላቸው፣ አባቴ እባክዎትን ወደ ቤተ ክርስቲያን መቅረብ ሳስብ ሌሊት እየመጣ የሚያንቀኝ፣ ከቤቱ ውጭ በግቢው እንዳውሎ ነፋስ ሲጮህ የምሰማው የሚያጨናንቀኝ መንፈስ አለ። ጸሎት ሳስብ እንዲያደርገኛል፣ ስተወው ግን ይተወኛል አላቸው። ቆይ ጦር ላመጣልህ ነው ብለው ምን ያመጡለት ጥሩ ነው? 33 ፍሬ መቁጠሪያ። በቁጠሪያ በነገራችሁ ላይ 33 ይደረጋል፣ 41 ይደረጋል፣ 64 ይደረጋል። 33ቱ ምንድነው ምሳሌው? ክርስቶስ በዚህ ዓመት የኖረው በዚህ ዓለም ስንት ነው? 33 ዓመት ነው። ስለዚህ እሱም ይደረጋል። 33 መቁጠሪያ አምጥተው ሰጡና ሲመጣብህ ይሄን ተኩስ አሉት። ምን በልና ያሉት? ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በለን። ያቺ ተዚያ በኋላ ሲጨንቀው ያችን ያወጣና ጌታዬ ኢየሱስ ክርስቶስ ሆይ ማረኝ እልም ይልለታል። እኔ ለመነኩሴ መቁጠሪያን የሚያህል ጋሻ የለውም። እኔ እርግጠኛ ሆኜ ነው የምነግራችሁ። ቁጠሩ፣ ወግ አትቁጠሩ፣ ቁጠሩ ሁላችሁም ማለት ነው። በጣም ትልቅ ጋሻ ነው። ታውቃላችኋል። አንድ መነኩሴ መንገድ ሲሄድ አንበሳ መተውበት የሚያደርገው ቢጠፋው መቁጠሪያውን ቆጠር አድርግና በመቁጠሪያው ነካ ሲያደርገው አንበሶቹ ሞቱ። አለፍ ብሎ ወደና የማነፍስ መግደል ይሆንብኛል አለና መልሶ ደግሞ መቁጠሪያውን ቆጠር አድርጎ ነካ ሲያደርጋቸው ተነሱ። የኢየሱስ ክርስቶስ ስም የሚጠራበት እንደ ኢየሱስ ክርስቶስ ስም ያለ ጉልበት በምድር ላይ የለም። ምድርና ሰማይን በሙሉ ድል የሚነሳ ኃይል ነው።
ጌታዬ አምላኬ። ድገሙ 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 እንጂ ጨምሩ። ጌታዬ አምላኬ። ይሄ ቃል በስማም የቤተ ክርስቲያን ጋሻዋ ነው። ህንድ ቤተ ክርስቲያን ብትሄዱ በየጉዳዮቿ ጽፋ የምታዩት ነገር ይሄ ነው። ጌታዬ አምላኬ። የህንድ ቤተ ክርስቲያን ሀገረ ስብከቱ የቅዱስ ቶማስ ህንድ አይደለ? ስለዚህ ጌታዬ አምላኬ ተብሎ ይገኛል እና ዛሬም ቅዱስ ቶማስ አባታችን ነው። እኛም አብራን ከህንድ ኦርቶዶክስ ጋር የእኛም የቤተ ክርስቲያናችን ዋና መሰረታችን ነው። ስብሐት ለከ ክርስቶስ እግዚእ ወአምላኪየ ኩሎ ጊዜ። ስለዚህ እግዚእ ወአምላኪየ ሳንል ቅዳሴ አንቀድስም ማለት ነው። ጌታዬ አምላኬ ብለን ነው ቅዳሴ የምንቀድሰው ስርዓተ ቅዳሴያችን ላይ ማለት ነው። ይሄ ቤተ ክርስቲያን የቆመችበት መሰረት ነው ማለት ነው። እግዚእ ወአምላኪየ። አንድ ጊዜ ድገሙ ሁላችሁም እስቲ በአማርኛ በሉት። ስለዚህ በጨነቃችሁ ቁጥር ዝም ብላችሁ 5 ደቂቃ ወስዳችሁ መቁጠሪያ ካላችሁ መቁጠሪያ ከሌላችሁ በእጃችሁ ጌታዬ ኢየሱስ ክርስቶስ ማረኝ፣ ጌታዬ ኢየሱስ ክርስቶስ ማረኝ፣ ጌታዬ ኢየሱስ ክርስቶስ ማረኝ፣ ጌታዬ ኢየሱስ ክርስቶስ ማረኝ። እኛ ግን ጎረቤት ፈልጋል የምንለው የሆነ ነገር ሲገኝ ለማን ልደውልለት ማለት እዚህ አብሮ እያለ እዚህ እኮ አለ የተዘጋውን ከፍቶ የሚገባ ጌታ ማለት ነው። ሁሉ የሚቻለው አምላክ እሱ አለ ተጠርቶ ቅርብ ይሆን። እንኳን የእሱን ስም እኮ የሰማዕታቱን ስም ገና ሲጀመር ነው የምትደርስላቸው አይደለም ያለው። ጊዮርጊስን ጊ ሲባል ገና ትደርሳለህ ነው ያለው። ቂርቆስን መርቆሬዎስን እንደዚህ ቂ ሲባል ነው እምሩፀተ ነፋስ ወአውሎ ያለውም ለዚህ ነው። ገና ቂ ጊ ሲባል ነው የሚደርሱት። እንኳን የእሱ ስም እና እንደ ክርስቶስ ስም ያለ ጋሻ የለም። ጌታዬ አምላኬ በጣም ግሩም ነው። አሁን 1-2 ነገር ልጨምርና ትምህርቴን ለዛሬው ይበቃኛል መሰለኝ። የመጀመሪያው ነገር ቶማስን ለዚህ ክብር እንዲበቃ የረዳው ምንድን ነው? አለማመኑ እንዴት እግዚአብሔር እንዲረዳው ያደረገው ምንድን ነው? 3 ነገር። ቶማስ ይሄን ምስጢር ለማየት ያበቃው ምንድን ነው ስትሉ 3 ነገር። ብዙ 3 ነገር ነግሬያቸዋለሁ። ያው እንግዲህ የመጀመሪያው ከወንድሞች ጋር በህብረት መቀመጥ። ከማን ጋር መቀመጥ ነው? ከወንድሞች ጋር በህብረት መቀመጥ እምነትን ይጠግናል፣ ይፈውሳል። ስለዚህ እንዛሃለው ውስጥ አርዳይሁ ደቀ መዛሙርቱ ውስጥ ሳሉ ወቶማስኒ ሃሎ ምስሊሆሙ ቶማስም ከነሱ ጋር ነበር። ስለዚህ ከክርስቶስ ደቀ መዛሙርት ጋር ከክርስቶስ ማህበር ጋር አንድ ላይ መኖር እምነት ይጨምራል። ምክንያቱም እኛ ብንጠራጠር አጠገባችን የሚያምኑ 3-4 ወንድሞች አሉ፣ 3-4 እህቶች አሉ። ስለዚህ ሰው ጋር መሆን ከሚያምኑ ሰዎች ጋር ማለት ነው መሆን እምነት እንዲጨመርልን ያደርጋል። ምክንያቱሳ ክርስቶስ የፍቅር አምላክ ስለሆነ ፍቅር ስለሆነ መዋደድ ባለበት እውነት አለ፣ እውነት ባለበት እግዚአብሔር አለ። ስለዚህ ስለ ፍቅር ክርስቶስ እዚያ መሃል ተገኘ። ከወንድሞቹ ጋር በህብረት የሚኖር ሰው ክርስቶስ ይደርስለታል። ስለዚህ ፍቅር ይቀድማል። አሁን እኛ በዚህ በኢትዮጵያ ስንኖር በየገዳማቱ በጠቅላይ ቤተ ክህነት በየጉባኤ ቤቶቹ በየትም የማህበር ጸሎት አለ። ለምንድን ነው ታዲያ እግዚአብሔርን እንዳናገኘው የሚያደርግ ምን ይመስላችኋል? ውስጣዊ መነጣጠል ስላለ ነው። አንድ ስንሆን ግን ማን ይመጣል? ቅዳሴ ላይ ተቀድሶ ምን እንደምን ታውቃላችሁ? ሀበነ ንህበር በዘዚአከ መንፈስ ቅዱስ በዘዚአከ መንፈስ ቅዱስ በአንተ ህልው ሆኖ ባለው በመንፈስ ቅዱስ አንተና አብ አንዱ ናችሁ እንደምትኖሩት በዚያው መንፈስ ቅዱስ እኛንም አንድ መሆንን ስጠን ነው የሚለው ቅዳሴው ይሄን ነው የሚለው። ስለዚህ ከሚያምኑ ሰዎች ጋር መቀመጥ ሃይማኖትን ይገልጣል። ከመምህራን ጋር መዋል ደግሞ ሃይማኖትን ይገልጣል። ይሄ ነው መሰረታዊ ትርጉሙ። ሁለተኛው በተዘጋ ቤት ውስጥ መቀመጥ። ቶማስ
ይህን ምስጢር እንዲያይ ያበቃው በተዘጋ ቤት ውስጥ መቀመጡ ነው። የተዘጋ ቤት የሚባለው ቅድስት ቤተ ክርስቲያን ናት ብለው ይተረጉማሉ አበው። የተዘጋ ቤት የሚባለው የተዘጋ የሚባለው ደግሞ ምስጢራተ ቤተ ክርስቲያን ወይም ቤተ ክርስቲያን የቤተ ክርስቲያን ምስጢራት ናቸው። ምስጢራተ ቤተ ክርስቲያን ናቸው። የተዘጉ የሚባሉት አይመረመሩም። ለምሳሌ ምስጢረ ተክሊል ይባላል። ባልና ሚስት በተክሊል ይጋባሉ። ሁለት ሰዎች ናቸው። ሁለቱ አንድ ሆነዋል። የት ነው አንድ የሆኑት? ሴትዮቱም ለብቻዋ ናት፣ ሰውየውም ለብቻው ነው። ምናቸው ነው አንድ የሆነ? የእሷም እጅ ለራሷ ነው፣ የእሱም ለራሱ ነው። አይታይም። የተዘጋ ቤት ይባላል። የቤተ ክርስቲያን ምስጢራት ናቸው የተዘጉ ቤቶች የሚባሉት። ዝግ ናቸው፣ ለክርስቶስ ግን ዝግ አይደሉም፣ ገብቶ ይገለጥባቸዋል። ስለዚህ በዓይናችን ስናየው ዝግ ነው፣ ክርስቶስን ግን ገብቷል። ስናያቸው ምስጢራተ ቤተ ክርስቲያን ለእኛ የተዘጉ ናቸው፣ ክርስቶስ ግን ይገለጥባቸዋል። ለምሳሌ ምስጢረ ክህነት አለ። ለምሳሌ ቄሱ እግዚአብሔር ይፍታ ሲባል ኃጢአት ይፈታል። የማይመስል ነገር ነው ይላል አንዳንድ ሰው። የማይመስል ነገር ነው። ክርስቶስ በተዘጋ ቤት ገባ ማለትም የማይመስል ነገር ነው በለኝ። እንግዲያማ ክርስቶስ ስታየው በተዘጋ በሆነ ቤት እሱ ግን ገብቶበታል። ስታየው የሚታይ ቄስ ነው የሚያጠምቅህ፣ የምትጠመቀው ግን ከስላሴ ነው። ስናየው የምንቆርበው ህብስቱ ተቀድሶበት ወይኑ ተቀድሶበት ነው። እኛ ስናየው ግን ወደ አምላክ ስጋ ወደ አምላክ ደም ተለውጧል። ምስጢራተ ቤተክርስቲያን የተዘጉ ቤቶች ናቸው። ስለዚህ ምንድን ነው ያለው? ግን ክርስቶስ የሚገለጥባቸው በስጋዊ ሐሳብ የማይመረመሩ የቤተ ክርስቲያን ምስጢራት ናቸው እነዚህ። ክርስቶስ ግን የሚገለጥባቸው እመሰ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃን። ትምህርታችን የተከደነ ቢሆን እንኳን የሚከደንባቸው ለተከደነባቸው ብሏል ቅዱስ ጳውሎስ። ትምህርታችን የተሰወረ ቢሆን እንኳን የተሰወረው ለተሰወረባቸው ነው። በዚያ የተዘጋ ቤት ውስጥ ክርስቶስ ይገለጣል። አብያት የምስጢራት ቤተ ክርስቲያን አኮ ከመይትራይ ዳይሙ ከመይታለይ። የቤተ ክርስቲያን ምስጢር በአይነ ህሊና ሊታይ ነው እንጂ በአይነ ስጋ ሊታይ አይደለም። በአይነ ነፍስ የሚታይ ነው እንጂ በአይነ ስጋ የምናየው አይደለም። እንዴ ውሃ ነው። ምንድነው? ውሃ ነው። እንዴ ግን መንፈስ ቅዱስ የሚገለጥበት ውሃ ነው ስንጠመቅ። እንዴ ቄሱም የምናውቀው ነው። ቄስ መንክር በለው፣ ቄስ አይምሮ በለው። ከሆነ ጳጳስ ተሾሞ ሲመጣም የጨመረው ነገር የለም። ቁመትም አልተጨመረለትም። ፀጉሩም እንደ ድሮ ነው። አይኑም እንደ ድሮ እንደፈጠጠ ነው። እጁም እንደ ድሮ ነው። ምንም የተጨመረለት ነገር የለም። ግን የእግዚአብሔር ምስጢር ግን ተሸክሞ ነው የሚመጣ። ይሄ የመንፈስ ቅዱስ አሰራር ነው። ለብእሲሰ መንፈሳዊ ኩሉ ይተሐሰሱ ወሎቱሰ አልቦ ዘይተሐሰሱ። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር መንፈሳዊ ሰው ሁሉን ይመረምራል፣ እሱን ግን የሚመረምረው የለም ይላል። የቤተክርስቲያን ምስጢራት አይመረመሩ። ብዙ ሰዎች ከቤተክርስቲያን ወጥተው የቀሩት በዚህ ምክንያት ነው። እዚች ቤተክርስቲያን ውስጥ ኑር ማለት ነው፣ ክርስቶስ እንዲገለጥልህ። እዚች ቤተክርስቲያን ውስጥ ይቺ የተዘጋ ማንም ሊመረምራት የማትችል። ስለዚህ ቤተክርስቲያንን ወሪደ ብሔረ ሮሜ ሪክዋ ለቤተክርስቲያን፣ ወደ ሮሜ ሄጄ ቤተክርስቲያንን አየዋት አወኳት፣ ከዚያ በኋላ እንደ እህት ያየዋት ይላል ቅዱስ ያሬድ ሲናገር። ቤተ ክርስቲያንን ሰው ያያታል፣ ያውቃታል፣ ይኖርባታል። ዝም ብሎ ግን ከውጭ ብሎ ቢያያት ምንድን ነው? ምን ጸላም አነ ወሰናይት ብላ ነው የምትመልስልን። ጸላም አነ ወሰናይት ማለት ምን ማለት ይመስላችኋል? እስኪ ተርጉሙ በሉ እናንተ ተርጉም። ጸላም አነ ወሰናይት በሉ እሺ፣ በአማርኛ በሉ፣ በግዙም በሉት በሉ እንጂ ተርጉሙት። እሺ ተርጉሙ እንጂ። በቃ ካልተረጎማችሁት እኔም አልተረጎም።
እስመ ለዘቦ ይውብዎ ንባብ ለያዘ ትርጓሜ ይጨምሩለታል። ወለዘስ አልቦ መኒቦ ያይድዎ። እሺ በቃ ተውት፣ እኔም ትቼዋለሁ። ተርጉሙና ልተርጉምላችሁ። በቃ አቤት ቆይ ይበሉሽ። ጥቁር ነኝ ግን ውብ ነኝ። እሺ የት መጽሐፍ ነው ያለ እንደዚህ የሚል? አቤት መኃልየ ዘሰሎሞን። አሁን ቤተ ክርስቲያን እናት እንደዚህ ብላ የምትናገር ታውቃላችሁ? ጥቁር ነኝ የምትለው ምን እያለችት? ለሰዎች ለማያምኑ ሰዎች ቤተክርስቲያን ሲያው ማህሌቱ ነውር ነው፣ ቅዳሴው ነውር ነው፣ ጾሟ ነውር ነው፣ ለቄስ መናዘዝ ነውር ነው። ከዚያሳ ግን በመንፈስ ቅዱስ ለተረዳት ግን ቤተክርስቲያን ምንድን ናት? ውብ ናት። የክርስቶስ ሙሽራ ናት ማለት ነው። ያ ነው የተዘጋችው ቤት የምትባለው። ለሰው ተዘግታ ለክርስቶስ የተከፈተች ቤት ናት ይች ቤተክርስቲያን። ማንም ሊረዳት አልቻለም። ዙሪያውን ይዞራል። ምንድነው ወበከመ ልዕልና ከሰራይኮሙ ለኩሎሙ ደቂቀ ጓለ እመሕያው አውደ ያጉሩ ረሲያን ያለው ነገር። አንተ በዚህ ደሩ፣ በዚህ ውጡ፣ በዚህ ወረዱ ብትል እነሱ ዙሪያውን ይዞራሉ አለ ቅዱስ ዳዊት። ዝም ብሎ ዙሪያውን ይዞራል። ይህች ቤተክርስቲያን ግን የክርስቶስ ካልሆነ ሰው በቀር ይቺ ቤተክርስቲያን ለማንም የተዘጋች ናት። ከክርስቶስ ጋር ላሉት ግን ክፍት ናት። ክርስቶስን ብለው ለሚመጡ ክፍት ናት። እና በዚህች ቤተ ክርስቲያን ውስጥ ክርስቶስ አልመጣም። ሳይመጣም ቁጭ ብለው ነበር። ያ ማለት ጠይቀው ቢዘገይብህም ጥያቄ ባይመለስም እዚህች ዝግ ቤት ውስጥ ምን በል ነው? ቁጭ በል። ክርስቶስ በሳምንቱም ይመጣል፣ ወይ ማክሰኞ ይመጣል፣ ወይ እሑድ ይመጣል፣ ወይም ደግሞ ሁልጊዜ ይመጣል፣ አናየውም እንጂ። ቅዳሴ በተቀደሰው ቁጥር አሁንም መንፈስ ቅዱስ ይወርዳል። ኪዳን በተደረሰ ቁጥር መንፈስ ቅዱስ ይወርዳል። ሁል ጊዜ ቅዱስ አግናጢዎስ የተናገረው ነገር ነው። መንፈስ ቅዱስን አሳየኝ ካልከኝ ቤተክርስቲያን ያችሁልህ ይላል። ምን ማለት ነው? ቤተክርስቲያን ባለችበት ማን አለ ማለት ነው? መንፈስ ቅዱስ አለ። ስለዚህ የመንፈስ ቅዱስ ሀገሩ ናት ቤተክርስቲያን። ቄሱም ቅዳሴ ሲገባ የሚለን ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርምት ወጽብት ዛቲ ሰዓት እንተ ባቲ ይወርድ መንፈስ ቅዱስ እምልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቄድሶ በጽሞና ወፍራት ቆሙ ከመ ሰላሙ ለእግዚአብሔር ያህሉ ምስሌው ምስለ ኩልክሙ እስከ ለዓለም ይላል። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ምን ያህል የምታስጨንቅና ድንቅ ናት ማለቱ ነው። መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህንን መስዋዕት የሚያከብርባትና የሚለውጥባት። በፍርሃትና በመንቀጥቀጥ ሆናችሁ ቁሙ፣ ጸልዩ፣ የእግዚአብሔር ሰላም ከኔም ከእናንተም ጋር ይሆን ዘንድ ብሎ ነው ቅዳሴ የሚጀምር። መንፈስ ቅዱስ የሚወርድባት ነው። ይቺ የተዘጋጀች ቤት ውስጥ እዚች ህትምት ሁረታትያ በምስጢር የተባለች ነገረ ስራዋ ሁሉ ምስጢርና ስውር የሆነች ቤተክርስቲያን ማንም ሊረዳት ያልቻለ የቻለውን ሁሉ ተናግሮ ይሞታል እንጂ የማይረዳት ጥልቅ የሆነች መዝገበ ምስጢር የሆነች ቤተክርስቲያን እዚች ውስጥ ክርስቶስ አለ። በእምነትና በፍቅር ለተሰበሰቡት ነው። ግን በእምነት በፍቅር ለተሰበሰቡት ክርስቶስ እዚህ ቤት አለ። የመጨረሻዬ ነው። ቶማስን እንዲህ ብሎ ለመናገር ያበቃው የመድኃኔዓለም እጅ ነው። የእሱ እጅ ሲነካው ነው ምን ብሎ የጮኸ? ጌታዬና ምን ብሎ የተናገረ? አምላኬ ብሎ የተናገረ። ክርስቶስ አምላኬ ነው ብሎ ለመመስከር አቅም የሌለው ልብ የክርስቶስ እጅ ያልነካው ነው። ክርስቶስ ከነካ መድኃኔዓለም የባህሪ አምላክ ነው ትላለ። እና ልላችሁ እየፈለኩት ምንድን ነው? አኮ ለዘሮ ጸወይ ለዘበደረ ነው። ብንሮጥ ብንታክት የክርስቶስ እጅ ካልነካን አንለወጥም ልላችሁ ፈልጌ። የእሱ እጅ ግን ስትነካን እንዲው ቁልፏን ጫን ሲያረጋት ጌታዬ አምላኬ ታስብላለች። እንደ መድኃኔዓለም በዚያ የምሕረት እጁ ሁላችንም ይንካል፣ በቸርነቱ ይዳሰን። ብዙ ሊቃውንት ቅዱስ ቁርባን ነው ብለው ደሰውታል፣ ተርጉመውታል። የክርስቶስን እጅ የነካ ጊዜ ቶማስ ድሮ የማያውቀውን ምስጢር አልፈልግም አላውቅም የራሳችሁ ጉዳይ ሲለው የነበረውን ምስጢር እጁ ስትነካው ግን ከልቡናው ቦግ ብሎ ተናገረ ይላል። ክርስቶስ የነካው ዕለት ሰው ሁሉ ከልቡ ምስጢር ይፈልቃል። ያቺ እጁ ናት የምታስፈልገን። አሁን እንዲህ ሁላችንም ማለት ያለብን
አንዳንድ ጊዜ ልንገራችሁ፣ የአቅማችን መቼስ ጥቂት ስንጸልይ የለ እንጸልያለን፣ ጥቂት እንጾማለን፣ ጥቂት ብቻ እንሰግድ ብቻ እንደው እስቲ እንደው ብቻ ብዙ የምታረጉ አላችሁ። የራስህን ጥቂት በል እንዳትሉኝ፣ ብቻ የሆነ ነገር እናደርጋለን። እና ምንድነው ባለፈው እዚህ በመነኮሳት ጉባኤም ስናየው ነበርና አንድን መነኩሴ ሰይጣን ሊያጠፋው ሲፈልግ ምንድነው የሚለው ሰይጣን እየፈተነው ጥቂት ጸሎት ጸልዮ ሲርቅለት እግዚአብሔር ረዳኝ ማለትን ትቶ ለካ ሰይጣን እንዲያቅም የሌለው ነው እንዲል ያደርገዋል። ማነው እንደዚህ የሚያደርገው? ራሱ ሰይጣን እኮ እንደዚህ የሚያስብለው ሰይጣን ለካ እንዲያቅም የሌላት ናት። 3 ዳዊት እኮ ብዘምርባት እኮ ድምጥ ማጧ ጠፋ ሰይጣን ብሎ እንዲታበ እግዚአብሔር ረዳኝ ማለትን ትቶ ደግሞ ጸሎቴ ነው እንዲያደርግልኝ እንዲል። እንዲሁ ምን አይነት ክፉ ሰው ነው! አንደኛ እንዳንጸልይ ያደርጋል። ስንጸልይ ደግሞ ምን አባቱን ደግሞ ሰይጣን ቁም ነገር ነው። ሰይጣን ቁም ነገር ነው አስብሎ የማን ያደርጋል? የራሱ የሰይጣን ያደርጋል። ልብ በሉ። ስለዚህ እንዲያው ልንገራችሁ፣ መጾሙንም እንጹም፣ መስገዱንም እንስገድ፣ መትጋቱንም እንስጋ፣ መጸለዩንም እንጸልይ። ግን መድኃኔዓለም ካልዳሰሰን አንለወጥም። ምን ማድረግ አለብን? መድኃኔዓለም ለውጠኝ፣ አንተ በምሕረት እጅህ ዳሰኝ እባክህን፣ አንተ በዚያ የምሕረት እጅህ ንካኝ እባክህን፣ አንተ ዳሰኝ። ያ በፍጹም እምነት ቅዱስ ቁርባንን ሲቀበሉ ሰዎች እንደ ቶማስ ልቡናቸው በምስጢረ መለኮት ይዋኛል ብለው የተረጎሙት አበው አሉ። እጁን መንካት ማለት ይሄ ነው። መቁረጥ ከመንካት እየቆረብን አይደለም። የሚጎለን ምንድን ነው? እምነት ግን ይጎለናል። አሁንም እምነት ጨምርልኝ፣ አንተ በምሕረት እጅ ዳሰኝ። ታውቃላችሁ፣ አንድ አይነ ስውር ነበረ። ከዛ ጌታችን ኢየሱስ ክርስቶስ በከተማ አገኘው። ከከተማ አወጣውና ምን አደረገው? ዳሰሰው። ምን ታያለህ አለው። ሰዎች እንደ ሸምበቆ ሲንቀሳቀሱ ያለው አለ። ደግሞ ሲዳሰሰው እጁን ሲጭን በምን ነው? ጌታዬ አሁንስ አጥርቻ ያለው አለ። የክርስቶስ እጅ ብቻ ነው የልብ ዓይን የሚገልጠው። አሁን በትንሣኤው ምስጢር 2 የኤማውስ መንገደኞች ታገኛላችሁ። እነዚህ ሰዎች ቀኑ ሙሉ ከጌታ ጋር አብረው ሲሄዱ ኖረዋል፣ ውለዋል። አውቀውታል፣ ግን አላወቁትም። እኔ የሚገርመኝ ማታ ሲመሽ እናንተ ወዴት ነው የምትሄዱት? ወደ ኤማውስ። ምኑ ናችሁ ነው? አልሰማም እንደ ኢየሱስ ክርስቶስ የሚባል መጥቶ ተሰቅሎ እኛንም ያድነናል ስንል ይኸው ሞቶ ይኸው 3 ቀኑን እንደዚህ ይላሉ፣ ያወጋሉ። እናንተ ልቡናችሁ ከማመን የዘገየ ድሮ የነቢያትን ትንቢት እየጠቀሰ አልነገራችሁም? እሰቅላለሁ፣ ሞታለሁ፣ እነሳለሁ አላላችሁም አላቸው። አዎ እሱማ ሲሉ አሉ። ሊመሽ ሲል ሊያር ነው ሲላቸው ህድር ምስሌነ እስመ መሲሕ ተቆልቆለ ፀሐይ፣ እንደው መሽቷል እኛ ጋር እደር አሉት። አይ እንደው እንግዲህ ቸርነቱ እንደው ግርም ምን የሚያደርገው የእግዚአብሔር ፍቅር። አሁን ዛሬ በ8ኛው ቀን የመጣ አንድ ተማሪ ለማስተካከል ነው። ያማን ነው? ቶማስ እኮ ነው። እንግዲህ እኮ የቶማስ ጎልቶ ተጻፈን እንጂ 11ዱም እኮ ውስጣቸውን ሲያሻቸው ነበር። እሑድ ዕለት እኮ ሰምተናል አይደለም? ምታት ቢሆንስ ብለዋል እኮ እነሱም በውስጣቸው። አረ ለምታት አጥንት የለውም እቴኑ ዳሱ ይብሏቸዋል እነሱ። አንድ ሰው ቢቀርበት ደግሞ አንድ ሰው ለማስተካከል ዛሬ መጣ። ለእግዚአብሔር ትርፍ ሰው የለውም። ሁሉ እኩል ገንዘቡ ነው። እኛ ብቻ ነን ትርፍ ሰው የምናበጀው። እግዚአብሔር ሁሉ እኩል ነው። ሁሉ እኩል ልጁ ነው። እንደዚያ ነው ያደረገ። አሁን ያንን እነዚያን ሰዎች አብሯቸው መንገድ እየሄደ 60 ምዕራፍ እንደዚህ የሄደ ቀኑ ሙሉ እንደዚያን ለማስተካከል አብሮ መንገድ ሄድ። የት አባታችሁ ነው የምትሄዱት እናንተ? እንዲያው እነሳለሁ ያልነገርኳቸውም ብሎ እዚያውን ቅጭንስ ቢነግሯቸው አብሮ መንገድ ሲሄድ ቀኑ ሙሉ እንዲሁ እስከ ማታ ድረስ የዋህነት፣ ቅንነት፣ ደግነት በክርስቶስ ቤት አሉ። ቅድሳት ወበየ ስብሐት ውስተ መቅደሱ ያለውም ነቢዩ ለዚህ ነው። አሁን አብሯቸው ሄደና ማታ እንጀራ ቆረሰና ሰጣቸው። እራት አብረህን ብላ ብለውት ቆርሶ ሲሰጣቸው ያን ሲበሉ ወተከስታ አዕይንቲሆሙ አይኖቻቸው ምን አሉ ይላል? ተከፈቱ ይላል። ቀን እውሩ ነው እንዴ ያን ሁሉ መንገድ ሲሄዱ የዋሉት? ማን እየመራቸው? በእግራቸው አይደል ሲያኖጉት የዋሉ መንገዱን። እና አይናቸው ተገለጠ ማለት ምን ማለት ነው? የልባቸው አይን ምን አለ ነው? በራላቸው። ምን ሲያደርጉ? ከሱ እጅ የተቆረሰ ነገር ሲቀበሉ።
ምንጊዜም የክርስቶስ እጅ ናት ልቡናችን የምታበረው። እሱ ካልዳሰሰን በብልጣብልጥ በዚህ ብትለው በዚህ ብትለው አሁን ሰው ሁሉ የእንትን የምንድን ይባል የእቅድ ብቃት ምናምን ሁላ እየጀማመሩ እቺን አድርገህ በዚህ ስታረጋት ይቺ ጥሩ ህልም ታሳያለች ይላል እንጂ እንደው ደግሞ ለካ አይሰደብም እንዴ! እንደዚህ ያለ ነገር አለን። የመድኃኔዓለም እጅ ነው። የምንድን የምትን ብትለው መድኃኔዓለም እጁ ያቺ የምሕረት እጁ ካልነሳ ስንዴን አንስታ ወደ አምላክ ስጋ የምትለውጥ ቡሩክ እጅ አለችው። እሱ ወይንን አንስታ ይዛ ወደ ደም የምትለውጥ የከበረች እጅ አለችው። በጭቃ አይን የምትፈጥር ቡሩክ ጣት አለችው። እሱ እነዚያ ጣቶቹ የነኩን እንደሆነ ነው ጌታዬ አምላኬ። ሃይማኖት ያለ መድኃኔዓለም እጅ አይገለጥም። የእሱ እጅ ዳሰሰው ነው። ለዚህ ነው አልቦ ዘይክል ብሂለ እግዚእነ ኢየሱስ ክርስቶስ ዘእንበለ ዘመንፈስ ቅዱስ ላዕሌሁ። መንፈስ ቅዱስ ካደረበት ሰው በቀር ኢየሱስ ክርስቶስ ጌታ ነው ወይም የባሕርይ አምላክ ነው ብሎ መመስከር የሚችል ማንም የለም። የመድኃኔዓለም እጅ ብቻ ሲነካል ሲዳሰሰን ያቺ ስትሆን ያን ዕውርም ዳሰሰው በራለት። ቶማስም ያችን እጅ ዶ ነካስ ያርጋ ጌታ አምላኬ ፊት እምቢ አላውቅም ሲል ነበረው። ይገርማል እኮ። እኛንም እንደው እንግዲህ እግዚአብሔር እምቢ ያለንን ነገር ሁሉ እሱ በእጁ ዳሶ ያናግረን፣ በእጁ ዳሶ ይግለጥልን። ሃይማኖት የተገለጠ እውነት ነው እንጂ ሰው ፈልጎ የቀመረው ድሪቶ አይደለም። የሐሳብ ድሪቶ የሐሳብ ጥርቅም አይደለም። በመድኃኔዓለም እጅ የተገለጠ እውነተኛ ምስክርነት ነው። ጌታዬ አምላኬ እኔ ዛሬ በፊታችሁ ቆሜ እናንተም አብራችሁ ይሆናችሁ ጌታዬ አምላኬ ሆነን ዘወትር በቅዳሴ ወደ አምን ባህዱ እግዚእነ ኢየሱስ ክርስቶስ ወልድ ዋሕድ ብለን የምንመሰክርለት ይሄ እውነት የሆነው ሃይማኖት መድኃኔዓለም በእጁ ዳሶ ያናገረው ነው። የመለኮት እጅ የገለጠው ነው። የሰው እጅ ሃይማኖትን አልሰራም አይሰራምም። በሰው እጅ የጻፈውንም አልቀበልም። እኔ አምላክ በእጁ ነክቶ ያናገረው ነው። ለዚህ እኮ ነው ሰላም ለአይዳዊከ ጽቡረ እለ ገብራ በምራቅ አፉከ ቅዱስ አይንተ ዕውር ይፍጥራ ትምህርተ ቧት ክርስቶስ ዘትትነገር እምጵር ስፎራ ነገስታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈትሁ ሐራ። ስለዚህ ምን አለ? ለነዚህ እጆች ጽቡረ እለ ገብራ በምራቅ አፉከ ቅዱስ አይንተ ዕውር ይፍጥራ። ቅዱስ በሆነው ካፍ በተገኘ በዚያ በሰውነት በተገኘው በዚያ ምራቅ የዕውር ዓይን ይፈጥሩ ዘንድ ጭቃ ለለወሱ እጆችህ ምስጋና ይገባቸዋል። አንተ ቅዱስ ሥጋውን ክቡር ደሙን ከመቀበል አስቀድሞ የምትነገር ስውር ምስጢርና ትምህርት አንተ ነህ ኢየሱስ ክርስቶስ ሆይ። በአንተ ፍቅር ሰክረው ነገስታት ምን ይላሉ? ዘውዳቸውን አሽቀንጥረው ይጥላሉ፣ ሰራዊቱም ትጥቃቸውን ይፈታሉ። ይሄ የኢየሱስ ክርስቶስ እጅ። ስለዚህ ቄሱ ተመልከቱ፣ ነሳ በእደዊሁ ነሳ ህብስተ በእደዊሁ ቅዱሳት ወብፁዓት እለ እንበለ ነውር ይላል። ቄሱ ህብስቱን አንስቶ ሊፈትት ሲል ጌታችን ኢየሱስ ክርስቶስ ነውር ነቀፋ በሌለባቸው እጆቹ ህብስቱን አነሳ ይላል። ያ እጅ ነው ዛሬም የሚለውጠን ዛሬም የሚያነሳን። እንደ ጴጥሮስ ባህሩ ውስጥ ሆነን እጃችን እንዲያርገን ኧረ አውጣኝ ጌታዬ ብለን እጃችን ለሱ መስጠት። የሱን እጅ የያዘ ሰው ሁሉ ይወጣል። ለጴጥሮስ ባህር ውስጥ ሲሰጥም እጁን አቀበለው። በዚያ እጅ ተመንጥቆ ወጣ። 5 እንጀራ ወደ ክርስቶስ እጆች ቀረቡ። የ5000 ሰው ምግብ ሆነው ተመለሱ። ከክርስቶስ እጅ በረከት ይገኛል። ከክርስቶስ እጅ ኃይል ይገኛል። ከክርስቶስ እጅ ጥበብ ይፈልቃል። ከክርስቶስ እጅ ዕውቀት ይገኛል። ሕይወት ይገኛል። ከሱ እጅ ነው ሕይወት የሚገኘው። እጆቹ ሕይወቶች ናቸው። መድኃኔዓለም በእነዚያ እጆቹ ደግሞ ሁላችንንም ይባርከን። እሱ የአብ የባሕርይ ልጁ የድንግል ማርያም በኩር እንደሆነ በእውነት እናምናለን። እግዚኦ አምላኬ ጌታዬና አምላኬ በዚህ ጸሎታችን ከዲያብሎስ ተንኮል ሰውሮ የልቡናችንን መስኮት ከፍቶ ያለንበትን ጨለማ ገፎ የጌትነቱን ብርሃን በሰውነታችን ይሳልብን።
ወስብሐት ለእግዚአብሔር። ይቆየን።